ዛሬ ከሰሞኑ ዩቲዩብ ይፋ ያደረጋቸው ሁለት እጅግ በጣም አስገራሚ ፊቸሮችን ይዤላችሁ መጥቻለሁ። የመጀመሪያው አስክ ስቱዲዮ ነው፣ ሁለተኛው ደግሞ አስክ ጀመናይ ነው። ሁለቱንም እንዴት እንደምንጠቀም በዚህ ቪዲዮ አሳያችኋለሁ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አስክ ስቱዲዮን አክሰስ ለማድረግ በቅድሚያ ወደ ዩቲዩብ ስቱዲዮ ትገባላችሁ። እንደምታዩት የጀመናያት ምልክት አለ ከላይ፣ እሱን በመጫን በቀላሉ አክሰስ ማድረግ ትችላላችሁ። እንደምታዩት ልክ ስትገቡ እዚህ ጋር የተለያዩ አማራጮችን ያመጣላችኋል። የኔ ቻናል ሎኮ ቲፕስ ስለሆነ ሄሎ ሎኮ ቲፕስ ሃው ካን አይ ሄልፕ ዩ ብሎኛል። እንደምታዩት በቀኝ በኩል በጣም ብዙ ጥያቄዎች አሉ። ከነዚህ ውስጥ ጥያቄዎችን መምረጥ ትችላላችሁ። ካልሆነም ራሳችሁ እዚህ ጋር የምትፈልጉትን ጥያቄ መጠየቅ ትችላላችሁ። ስለዚህ አሁን እዚህ ጋር ካለው ቴምፕሌት ውስጥ አንዱን መርጣለሁ። ሰጀስት ኒው ቪዲዮ አይዲያስ ቤዝድ ኦን ማይ ፕሪቪየስ ቪዲዮ ይላል። አዳዲስ የቪዲዮ አይዲያዎችን ሰጀስት አድርገኝ ወይም አዳዲስ የቪዲዮ አይዲያዎችን ስጠኝ። መጨረሻ ላይ የሰራሁትን ቪዲዮ በመመልከት አዳዲስ የቪዲዮ አይዲያዎችን ስጠኝ ብዬ ጠይቀዋለሁ። እንደምታዩት ራሱ አናላይዝ እያደረገ ይገኛል። ቪዲዮ አይዲያ ሰጀሽን ብሎ በዚህ መልኩ ያመጣልናል። እንደምታዩት እንግዲህ እያንዳንዱን ነገር እዚህ ጋር ዘርዝሮ አንቶልኛል። ቤዝድ ኦን ዩር ሪሰንት ኮንተንት አት ሎኮ ቲፕስ ስፔሲፊክ የሆኑ ቶፒኮችን እዚህ ጋር አንቶልኛል። እንደምታዩት ዩቲዩብ አውቶሜሽን ማስተር ክላስ እዚህ ጋር የዘረዘረልኝ ነገር ከምንድነው አናላይዝ የሚያደርገው የሚለውን ስነግራችሁ የዚህ ቻናል ቤተሰቦች ከሰጡኝ ኮሜንቶች በመነሳት የተለያዩ የቪዲዮ አይዲያዎችን ይሰጠኛል። እንደምታዩት በጣም ብዙ ናቸው። ዩቲዩብ አውቶሜሽን አልቲሜት ጋይድ ቱ አድሰንስ ዲስሆነስት ዲክላሬሽን መጨረሻ ላይ ሰራሁት ይህንን ቪዲዮ ስቀርጸው ስለ ዲስሆነስት ዲክላሬሽን ነበር። ሌላው ደግሞ ዋይ ኢት ወርክስ ይላል። እያንዳንዱ የቪዲዮ አይዲያ ስር ይህ የቪዲዮ አይዲያ ለምን እንደሚሰራ ቁጭ አድርጎልናል። እንደምታዩት እዚህ ጋር ማንበብ ትችላላችሁ። አይ ኖቲስድ መልቲፕል ሪኩዌስት ፎር አን ኦዲዮ ትራክ ይላል። ቱቶሪያል ማለት ነው። ስለ ኦዲዮ ትራክ ቱቶሪያል ከዚህ በፊት ተመልካዮች ኮመንት ሰጥቷል ብሎ እዚህ ጋር ያስቀምጥልኛል። ስለዚህ ስለ ኦዲዮ ትራክ ከዚህ በፊት ተጠይቃል። ያንን ቪዲዮ ብትሰራ በጣም ብዙ ቪዲዮችን የማግኘት ይላል። በአማርኛ ቋንቋ እንደዚህ አይነት ቶፒክ ላይ ብዙ ስላልተሰራ ብትሰራ በጣም ብዙ አይነት ቪዲዮችን ታገኛለህ ብሎ ሰጀስት ያደርግልኛል። እንደምትወት ከየትኛውም ፕላትፎርም በላይ እንግዲህ አስክ ስቱዲዮ ላይ የምትፈልጉትን ቪዲዮ አይዲያ ማግኘት ትችላላችሁ። የምትፈልጉትን የቪዲዮ አይዲያ ብቻ ሳይሆን በጣም ብዙ ቪው የሚያስገኝላችሁንም የቪዲዮ አይዲያ እዚህ ጋር ያስቀምጥላችኋል። እንዲሁም ስለ በጀት ዩቲዩብ ስቱዲዮ ሴትአፕ እዚህ ጋር እንግዲህ የምትፈልጉትን የቪዲዮ አይዲያ በዚህ መልኩ ሴቭ ማድረግ ትችላላችሁ። እኔ ሁሉንም እየገባው ሴቭ አደርጋለሁ፣ ምክንያቱም በጣም የምፈልጋችሁ የቪዲዮ አይዲያዎችን ነው የሰጠኝ። ስለዚህ አሁን ምንድነው ማድረገው ከዚህ ውስጥ የመጀመሪያውን የቪዲዮ አይዲያ ካየሁት በኋላ ቴል ሚ ሞር ይላል። እዚህ ጋር እሱን እጫናለሁ። ስለዚህ ይህ ነገር ምንድነው የሚያደርገው ካላችሁኝ፣ ስለዚህ ቪዲዮ አይዲያ በስፋት ያስቀምጥልኛል። እንደምታዩት እያንዳንዱን ታይምላይኖች፣ ኤክስፓንሽን ስትራቴጂ፣ ሃይ ዲማንድ ሁሉም ነገር እንግዲህ ዘርዝሮ ያስቀምጥልኛል። ሃይ ዲማንድ እንደሆነ ምን ያህል ሰዎች ይህን ነገር ማወቅ እንደሚፈልጉ እንዲሁም ደግሞ ዋት ቱ ኢንክሉድ ኢን ዘ ቪዲዮ ይላል። ቪዲዮ ላይ ማስገባት ያለብንም እያንዳንዱ ነገር ያስቀምጥልኛል። ዘ ዋይ ዘ ሃው ቱ በጣም ብዙ ነገሮችን እንግዲህ እዚህ ጋር ዘርዝሮልኛል። ኤአይ ቱልስ ኢንቴግሬሽን፣ ፖሊሲ ዋርኒንግ ሁሉንም ነገር በዚህ መልኩ አስቀምጦልኛል። ስለዚህ በቀላሉ ማለት ነው እዚህ ጋር የቪዲዮ አይዲያዎችን በመውሰድ ዩቲዩብ ቻናላችሁ ላይ ከሰራችሁ በእርግጠኝነት በጣም ብዙ ቪዲዮችን ታገኛላችሁ። ይህንንም ብላችሁ ዝም ብዬ አይደለም። ይህንንም ያልኩበት ምክንያት አስክ ስቱዲዮ ስለ ቻናላችሁ ሙሉ መረጃ አለው። አናላይቲክሱን በደንብ ያውቃል። ቻናሉ ኦዲየንሳችሁ ምን አይነት እንደሆነ በደንብ ያውቃል። ስለዚህ እዚህ ጋር ምንም አይነት ጥያቄ ሲጠይቁት ለናንተ ቻናል የሚሆን የቪዲዮ አይዲያ ነው የምሰጣችሁ። ሌላ ቦታ ግን ሄዳችሁ ሲጠይቁ ቻናላችሁን ስለማያውቁት ስለናንተ ቻናል ብዙ መረጃ ስለሌላቸው ከናንተ ቻናል ጋር የሚሄድ የቪዲዮ አይዲያዎችን በቀላሉ አይሰጧችሁም። አሁን ደግሞ አስክ ስቱዲዮ የሚሰራውን ሁለተኛ ስራ አሳያችኋለሁ። ይህም እንግዲህ ቪዲዮዎችን አፕሎድ በምታደርጉበት ሰዓት ላይ እንደምታዩት ዩቲዩብ ስቱዲዮ ላይ ካች ሚ አፕ ኦን ዲስ ቪዲዮ ይላል። እሱን በምትጫኑበት ሰዓት ላይ ስለዛ ቪዲዮ አናላይቲክስ ሙሉ መረጃ ይሰጣችኋል። ምን ያህል ፐርፎርም እንዳደረገ በጣም ብዙ መረጃዎችን እንግዲህ ዘርዝሮ ያስቀምጥላችኋል። እንደምታዩት ስለዚህ ቪዲዮ አስክ ስቱዲዮ ላይ እያስቀመጠልኝ ይገኛል። እንደምታዩት ቪዲዮቹን፣ ሲቲአሩን፣ አቨሬጅ ቪው ዱሬሽን፣ እያንዳንዱን ፐርፎርማንስ፣ ከረንት ቫልዩ በጣም ብዙ መረጃዎችን ይሰጠኛል ማለት ነው። የዩቲዩብ ስቱዲዮ አናላይቲክስ ውስጥ ማታገኙትን በጣም ብዙ መረጃዎች እዚህ ጋር ታገኛላችሁ። ምን ጥሩ እንደሰራ ምን ጥሩ እንዳልሰራ እያንዳንዱን መረጃ እንግዲህ በዚህ መልኩ ማየት ትችላላችሁ። ቪዲዮዎችን አፕሎድ በምታደርጉበት ሰዓት ላይ ምን ያህል ፐርፎርም እንዳደረጉ በዚህ መልኩ በቀላሉ መመልከት ትችላላችሁ። ሌላኛው የአስክ ስቱዲዮ ሶስተኛ ስራ ደግሞ አናላይቲክስ ውስጥ ነው። እንደምታዩት አናላይቲክስ ውስጥ ከገባን በኋላ ከላይ 3 አይነት ሰጀሽኖችን ያስቀምጥልናል። እዚህ ጋር እንግዲህ እነዚህን መርጣችሁ የምትፈልጉትን አይነት ጥያቄዎች መጠየቅ ትችላላችሁ። ሃው ዲድ ቪውየርስ ፋይንድ ማይ ኮንተንት የኔ ተመልካቾች ቪዲዮቼ እንዴት ነው ያገኙት የሚል አለ። how many new viewers did I reach ምን ያህል አዳዲስ እይታዎችን አግኝቻለሁ የሚለውን መጠየቅ ትችላላችሁ። ሌላኛው summarize my latest video performance ነው። የመጨረሻ ቪዲዮቻችሁን ፐርፎርማንሱን ሰመራይዝ እንዲያደርግላችሁ ወይም እንዲያጠቃልላችሁ ማድረግ ትችላላችሁ።
ወደታች ስክሮል ስታደርጉት ደግሞ እንደምታዩት ቪዲዮቻችሁ ስር ላይ ብሬንስቶርም ቪዲዮ አይዲያ የሚል አማራጭ አለ። ስለዚህ አሁን ከዚህ ውስጥ አንዱን እንመርጣለን ማለት ነው። how did viewers find my content የሚለውን መርጫ ያሳያችኋለሁ። የናንተ ተመልካቾች የናንተን ኮንተንት እንዴት ነው ያገኙት ወይም ከየት ነው ያገኙት የሚለው እዚህ ጋር እያንዳንዱን መረጃ ጠይቋለሁ። በምታዩት መልኩ አስቀምጦልኛል። ሶርሶቹን፣ ቪውዎቹን በፐርሰንት እንዲሁም ደግሞ እንዴት እንደሚሰራ እያንዳንዱ ነገር አስቀምጦልኛል። ብሮዝ ፊቸርስ፣ ዩቲዩብ ሰርች እንዲሁም የተለያዩ አይነት አማራጮች አሉ። ወደታችም ስክሮል ስታደርጉ በጣም ብዙ ነገሮች አሉት። አክሽናብል ሪኮመንዴሽን ከዚህ በኋላ ማድረግ ያለባችሁን እያንዳንዱ ነገር ይሰጣችኋል። ሪኦርደር the intro, address the paradox in a short ይላል። release the full course ፉል ኮርሶችን ስራ። ለኔ እንግዲህ እንደምታዩት አውቶሜሽን ፉል ኮርስ ስላያለኝ ነው። ስለዚህ በቅርቡ አውቶሜሽን ፉል ኮርስ ሰራላችኋለሁ። በአጠቃላይ የቻናላችሁን ኪ ኢንሳይት እያንዳንዱን መረጃ እዚህ ጋር ማግኘት ትችላላችሁ። ስለ ቻናላችሁ ምንም አይነት ነገር ማወቅ ከፈለጋችሁ እንግዲህ አስክ ስቱዲዮ ላይ በመግባት እያንዳንዱን መረጃ ማግኘት ትችላላችሁ። ከዚህ በላይም በጣም ብዙ ነገሮችን ማድረግ ትችላላችሁ። ሌላ ደግሞ መጨረሻ ላይ ማሳያችሁ ኒው ቻት ውስጥ እንገባና እንደምታዩት አስክ ስቱዲዮ ላይ ማለት ነው how can ask studio help me የሚል አማራጭ አለ። እሱን እንጫኗለን። ስለዚህ አስክ ስቱዲዮ እንዴት እንደሚረዳችሁ እዚህ ጋር እያንዳንዱ ነገር አስቀምጦላችኋል። ፐርፎርማንስ አናላይሲስ፣ ኮንተንት ስትራቴጂ ኤንድ አይዲያ፣ ኦዲየንስ ኢንሳይት፣ ኮንተንት ፊድባክ፣ ዩቲዩብ ቤስት ፕራክቲስ እነዚህን በሙሉ ለእናንተ ሊያደርግ ዝግጁ ነው። ቪዥዋል ሰፖርትም ጨምሮ ማለት ነው። ስለዚህ ከነዚህ ውስጥ የምትፈልጉትን አይነት ነገር መጠየቅ ትችላላችሁ። የቪዲዮ አይዲያዎችን፣ የቫይራል ቪዲዮ አይዲያዎችን በዚህ መልኩ ማድረግ ትችላላችሁ። አንድ ምሳሌ ልስጣችሁና ስለ አስክ ስቱዲዮ እዚህ ላይ እናበቃለን። ለምሳሌ ጊቭ ሚ ቫይራል ቪዲዮ አይዲያስ ፎር ማይ ኢትዮጵያን ኦዲየንስ ብዬ ጠይቋለሁ። በምታዩት መልኩ እያንዳንዱን ነገር እንግዲህ አስቀምጦልኛል። ለኢትዮጵያን ኦዲየንስ የሚል የቫይራል ቪዲዮ አይዲያዎች ማለት ነው። ስለ ዊዝድሮዋል መኒ ከዩቲዩብ እንዴት ገንዘብ እንደምናወጣ በስዊፍት ኮድ እንዲሁም ደግሞ ቻናላችሁ ሴፍ ነው ወይስ ሴፍ አይደለም የሚለው ከፖሊሲ ጋር የተያያዘ ነገሮችን እዚህ ጋር አስቀምጦልኛል። ስለዚህ እነዚህን አይዲያዎች ወስጄ ለእናንተ በቀላሉ ቪዲዮ ብሰራ በእርግጠኝነት በጣም ብዙ ቪውዎችን ማግኘት እችላለሁ። ባለፈው የሰራሁት ቪዲዮ እንግዲህ በሁለት ቀን 10000 ቪው ያገኘው ቪዲዮ እዚህ ጋር በቀላሉ ጠይቄው ነው ማለት ነው ያንን ቪው ያገኘሁት። አሁን ደግሞ ወደ ሁለተኛው አስገራሚ ፊቸር እናልፋለን። ይህም አስክ ጀመናይ ይባላል። አስክ ጀመናይ እንግዲህ ምን ይሰራል የሚለውን እዚህ ጋር ነግራችኋለሁ። አሁን ላይ ጀመናይ ሁሉም የጉግል ፕሮዳክቶች ውስጥ ኢንተግሬት ተደርጓል። ስለዚህ ዩቲዩብ ላይ ምን አይነት ጥቅሞችን ይሰጠናል የሚለውን አሳያችኋለሁ። እንደምታዩት አንድ ቪዲዮ ከፍተን እንመልከት። የጀመናይ ምልክት አለች፣ አስክ ምትል ከጎኑ ተጽፏል ማለት ነው። ነገር ግን ይህን ነገር ብዙ የኢትዮጵያ ቻናሎች ላይ እያዩ አይደለም። አሁን ላይ በጣም ብዙ እንግሊዝኛ ቻናሎች ላይ ነው የምናየው። ይህም ምንድነው የሚያደርግልን? እንደምታዩት አስክ አባውት ዲስ ቪዲዮ ይላል። እዚህ ጋር አስክ ጀመናይ ከታች አስቀምጦልናል። እንዲሁም ሪኮመንዴሽኖችን ይሰጠናል። ለምሳሌ ሰመራይዝ ዘ ቪዲዮ ሪኮመንድ ሪሌትድ ኮንተንት ይላል። ሜንሊ እንግዲህ አስክ ጀመናይ ምንድነው እዚህ ጋር የሚሰራው ቪዲዮዎችን ሰመራይዝ ወይም ደግሞ ቪዲዮዎችን የማጠቃለል ስራ ነው የሚሰራው። የተለያዩ ረጃጅም ቪዲዮዎች ሲሆኑ በቀላሉ እዛ ጋር ያለችውን ምልክት በመጫን አስክ ጀመናይ ማለት ነው ሰመራይዝ ዲስ ቪዲዮ ብላችሁ መጠየቅ ትችላላችሁ። በአማርኛም በምትፈልጉት ቋንቋ እንዲሰራላችሁ መጠየቅ ትችላላችሁ። እንዲሁም ደግሞ ከዚህ ቪዲዮ ጋር ሪሌትድ የሆነ ወይም ደግሞ ሪኮመንድ የምታደርገኝ ቪዲዮ አለ ብላችሁ ብትጠይቁትም ከዛ ቪዲዮ ጋር ተያያዥነት ያላቸውን ተጨማሪ ቪዲዮዎች ይሰጣችኋል። እንዲሁም ደግሞ ካን አይ አፕሎድ ማይ ኦን ቪዲዮ ፋይልስ የተለያዩ ጥያቄዎች እንደምታዩት ሰጀሽን ላለ የራሳችሁንም መጠየቅ ትችላላችሁ። ስለዚህ ለምሳሌ አሁን ሰመራይዝ ዘ ቪዲዮ ብዬ ጫኗለሁ። ምን አይነት ውጤት እንደሚሰጠን አብረን እናያለን። እንደምታዩት ስለ ቪዲዮ እያንዳንዱ ነገር ጽፎልኛል፣ ታይም ስታምፑን ጨምሮ ኪ ፊቸርስ ኤንድ ወርክ ፍሎ ይላል። ከታች እንደምታዩት ስለ ጉግል ጀመናይ ኦምኒ ነው። በጣም ብዙ መረጃዎችን ሰጥቶኛል። ቪዲዮን አይቼ ሳልጨርስ እንግዲህ ሙሉ የቪዲዮን መረጃ እዚህ ጋር በጽሁፍ አስቀምጦልኛል። እንደምታዩት በየጊዜው መልሶቹን ከሰጣችሁ በኋላ ሪኮመንዴሽን ወይም ደግሞ እዚህ ጋር ጥያቄ እንድትጠይቁት ራሱ ሪኮመንድ የሚያደርጋችሁ ጽሁፎች አሉት። ለምሳሌ አሁን ሪኮመንድ ሪሌትድ ኮንተንት ብዬ በጠይቀው ከዚህ ቪዲዮ ጋር ተመሳሳይነት ኮንተንት ያላቸውን ቪዲዮዎች ሪኮመንድ ያደርገኛል ከዩቲዩብ ላይ በመውሰድ በምታዩት መልኩ እንግዲህ ተመሳሳይ ቪዲዮዎች ሪኮመንድ አድርጎኛል። እኔ ደግሞ ምን አረጋለሁ እዚህ ጋር ሪኮመንድ ሪሌትድ ቪዲዮ ኢን አምሃሪክ ላንጉዌጅ ይሏለሁ። በአማርኛ ቋንቋ የተሰሩ ተመሳሳይ ቪዲዮዎችን አስቀምጥልኝ ከዚህ ቶፒክ ጋር የሚሄዱትን ብየዋለሁ። እንደምታዩት ከጉግል ጀመናይና ኤአይ ቪዲዮዎች ጋር የተያያዘ የአማርኛ ቪዲዮዎችን እዚህ ጋር አስቀምጦልኛል ከነማብራሪያቸው። ስለዚህ በዚህ መልኩ አስክ ጀመናይንም መጠቀም ትችላላችሁ። በጣም ብዙ ነገሮችንም እዛ ላይ ማድረግ ትችላላችሁ። እንዳያችሁት አስክ ስቱዲዮና አስክ ጀመናይን በዚህ መልኩ መጠቀም ትችላላችሁ። እንደዚህ አይነት አዳዲስ የዩቲዩብ ፊቸሮችን ማየት ከፈለጋችሁ ይህንን ቻናል ሰብስክራይብ ማድረጋችሁ እንዳረሱ። እንዲሁም ጥያቄና ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የ2026ቱን ዓለም ዋንጫ በመጠቀም እንዴት በቀላሉ የዩቲዩብ አውቶሜሽን ያለምንም ኮፒራይት መስራት እንደምትችሉ ማወቅ ከፈለጋችሁ ኢንዲስክሪፕሽን ላይ አስቀምጬላችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።